ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ሁለት ያክል መረጃዎችን አጋራችኋለሁ። የመጀመሪያው በአዲሱ የማርበርግ ቫይረስ የሟቾች ቁጥር መጨመሩ ተሰምቷል። ጉዳዩን አስመልክቶ ከህብረተሰብ ጤና ኢንስቲትዩትና ከጤና ሚኒስቴር የወጣው መረጃ አስደምጣችኋለሁ። መደመጥ ያለበት ወሳኝ መረጃ ነው፣ አስደምጣችኋለሁ። በሌላ በኩል ደግሞ ክብራን አድማጮች እንዲሁ ለአመታት ውጊያ ውስጥ የከረመችው ዩክሬን ያልተጠበቀ እጣ ፈንታ ከፊቷ ተደቅኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ የደረሳቸውን አስደንጋጭ መልእክት ተከትሎ ለህዝባቸው ወጥተው ባደረጉት ንግግር ምርጫ የሌለው እጣ ፈንታ ውስጥ ገብተናል፣ ልንዋረድ ጫፍ ላይ ቆመናል ሲሉ ተናግረዋል። ጉዳዩን አስመልክቶ ለመሆኑ ከአሜሪካ የደረሳቸው መልእክት ምን የሚል ነው? በዝርዝር የምታደምጡት መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በአዲሱ የማርበርግ ቫይረስ የሟቾች ቁጥር መጨመሩ ተሰማ። በማርበርግ ቫይረስ የሟቾች ቁጥር የጨመረበትን መግለጫ ያወጣው የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር በጋራ ሆኖ በሰጡት ዕለታዊ መረጃ ላይ ነው። በሀገራችን በተከሰተው አዲሱ የማርበርግ ቫይረስ ወረርሽኝ ምክንያት የሟቾች ቁጥር የጨመረ መሆኑን የተመለከተው መግለጫው በዕለቱ በተደረገ 7 ተጨማሪ የላቦራቶሪ ምርመራ 2 ተጨማሪ ሰዎች በዚሁ በማርበርግ ቫይረስ ተጠቅተው ተገኝተዋል። በዚህም አጠቃላይ በቫይረሱ የተያዙ ሰዎችም ቁጥር ወደ 10 ከፍ አድርጓል። በማርበርግ ቫይረስ ከተያዙ ሰዎች መካከልም አንድ ሰው በህይወቱ ያለፈ ሲሆን የሟቾች ቁጥርን ወደ 5 ከፍ እንዲል አድርጎታል። ሕክምና ላይ አሁን ላይ የተከታተሉ ያሉ 5 ሰዎች ያሉ ሲሆን እስካሁን ድረስ በበሽታው ተይዞ ያገገመ እንደሌለም መረጃው ያመለክታል። የማርበርግ ቫይረስ እንደ ኢቦላ ሁሉ ከፍተኛ የሆነ የመግደል አቅም ያለው በመሆኑ ህብረተሰቡ አሁንም ከፍተኛ ጥንቃቄ እንዲያደርግና የመከላከያ እርምጃዎችን እንዲከተል በጥብቅ እናሳስባለን ብሏል። የንጽህና አጠባበቅ ማጠናከር፣ ከቫይረሱ ተጠቂዎች ጋር ንክኪን ማስወገድ፣ የህመም ምልክት ሲሰማ በአቅራቢያ ወደሚገኝ የጤና ተቋም በፍጥነት መሄድ አስፈላጊ ነገር መሆኑን አመልክቷል። በሌላ ዜና ከአመታት ውጊያ በኋላ ዩክሬን አደገኛ ገደል ጫፍ መቆሟ ተሰማ። አዲሱ የዋይት ሃውስ የሰላም እቅድ መቅረቡን ተከትሎ በሰላም እቅዱ ዩክሬን በከፍተኛ ሁኔታ ድንጋጤ እንደገጠማት ተዘግቧል። አዲሱ የዋይት ሃውስ የሰላም እቅድን የተቃወሙት ፕሬዝዳንት ዜሌንስኪ ዩክሬን የአሜሪካን ድጋፍ ልታጣ እንደምትችልም ጭምር ተናግረዋል። የዩክሬኑ ፕሬዝዳንት ዜሌንስኪ በአሜሪካ የሰላም እቅድ ላይ ያላቸውን ልዩነትና ዋና አጋራቸው የሆነችው አሜሪካን ድጋፍ ሙሉ በሙሉ ሊያጦ ጫፍ ላይ መድረሳቸውን ይፋ አድርገዋል ለህዝባቸው። ሾልኮ የወጣ ነው የተባለ የአሜሪካ የሰላም እቅድ የዩክሬን ወታደሮች ሩሲያ ገንጥላ ከወሰደችው የክራሚያ ሰርጥ ሙሉ በሙሉ ለቀው እንዲወጡና ሌሎችም በሩሲያ የተያዙ አካባቢዎችን በሙሉ እንዲለቁ ያዛል። ዜሌንስኪ ለዩክሬን ህዝቦች በማለት ባስተላለፉት መልእክት እንደገለጹት ከሆነ በተለይም ደግሞ እጅግ ከባድ ምርጫ ልንጋፈጥ ጫፍ ላይ ቀርበናል ያሉ ሲሆን ክብርን ማጣት ወይስ ቁልፍ አጋርን የማጣት አደጋ ተደቅኖብናል? አጋራችንን እንጣ ወይስ ክብራችንን እንጣ ብለዋል። አክለውም ዛሬ ታሪካችን ውስጥ ካሉ አስቸጋሪ ጊዜያት አንዱ ተከስቶብኛል ሲሉ ገልጸዋል። ፕሬዝዳንቱ ይህንን ያሉት አሜሪካም ጦርነቱን ለመቋጨት አቅርበዋለች የተባለውና ዩክሬን ከዚህ ቀደም ውድቅ ያደረገቻቸውን የስምምነት ነጥቦች የያዘ አስገዳጅ የአሜሪካ የሰላም እቅድ ሾልኮ ከወጣ በኋላ ነው።
በሰፊው በተሰራጨው በዚህ እቅድ ውስጥ ከተካተቱ ዋነኛ ነጥቦች ውስጥ አንዱ የዩክሬን ወታደሮች በአሁኑ ሰዓት ከሚቆጣጠሩት የሀገሪቱ ምስራቃዊ ግዛት ዶኔትስክ እንዲሁም በሩሲያ ቁጥጥር ስር ካሉት ሁሉም የተያዙ የዩክሬን የቀድሞ ግዛቶች ለቀው እንዲወጡ በፍጥነት የሚያዝ ሆኗል። በተጨማሪም ሩሲያ በአውሮፓውያኑ 2014 ከዩክሬን ገንጥላ ከወሰደችው የደቡባዊ ክራይሚያ ሰርጥን ሙሉ በሙሉ ለቀው እንዲወጡም አስፍሯል። ሉሃንስክ ተባለውን ግዛት አሳልፎ መስጠት የሚል ነጥብ በእቅዱ ላይ ተጠቅሷል። በአሜሪካ የተዘጋጀው ይህ እቅድ የዩክሬን ሰራዊት ቁጥር በከፍተኛ መጠን ቀንሶ ከ600 ሺህ እንዳይበልጥ የማድረግ ሀሳብንም ጭምር ያካትታል። ለሩሲያ ደህንነት አስጊ እንዳይሆን ዩክሬን ከዚህ በኋላ ሰራዊቷን ስትገነባ ከ600 ሺህ በላይ ወታደር ማሰልጠን እንደማትችልም የሰላም እቅዱ ያትታል። የአውሮፓውያን ተዋጊ ጀቶችም በአጎራባቿ ፖላንድ እንዲሰፍሩ እንደሚደረግም ተመልክቷል። በምላሹ ዩክሬን እውነተኛ የደህንነት ማረጋገጫ እንደሚሰጣት በእቅዱ ላይ ተጠቅሷል። ሰነዱ አክሎም ሩሲያ ጎረቤቶቿን አትወርም ተብሎ እንደሚጠበቅም እንዲሁም ኔቶ ይዞታውን እንደማያሰፋም በዚሁ የሰላም እቅድ ላይ ተዘርዝሯል። ሩሲያ ወደ ዓለም አቀፍ ኢኮኖሚ መልሳ እንደምትቀላቀል እቅዱ የጠቆመ ሲሆን ይህም የሚደረገው በሩሲያ ላይ የተጣሉ ማዕቀቦችን በማንሳትና በዓለም ሀያላን ሀገራት ስብስብ ወደ ሆነው G7 ሩሲያ ተመልሳ እንድትቀላቀል በማድረግ እንደሆነም ጠቅሷል። የነዚህ የስምምነት ነጥቦች በእጅጉ ወደ ሩሲያ ፍላጎት ያጋደሉ ተደርገው የተወሰዱ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን እቅዱን ለሰላም መሰረት ሊሆን የሚችል በሳል እቅድ ሲሉ አሞግሰውታል። ፑቲን አርብ ዕለት ከካቢኔ ጽህፈት ቤት ኃላፊያቸው ጋር ባደረጉት ስብሰባ ወቅትም ሞስኮ ይህ እቅድ እንደደረሳት አረጋግጠው በእቅዱ ዝግጅት ሂደት ውስጥ የሩሲያ መንግስት አልተወያየበትም፣ ነገር ግን በሳል እቅድ ነው ብለውታል። ሩሲያ በጉዳዩ ላይ መለሳለስ ለማሳየት ፈቃደኛ እንደሆነች፣ በተቃራኒውም ለመዋጋት ዝግጁ እንደሆነችም ጭምር ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ዜሌንስኪ እቅዱን ሊወደው ይገባል፣ የግዴታ ነው፣ ህዝቡን ከማስጨረስ ሊሆን የሚገባው ይሄ ነው፣ መጀመሪያም ይሄ ቢሆን ኖሮ ይህ ሁሉ ምስቅልቅል ባልተከሰተ ነበር ብለዋል። አለበለዚያ ግን ዩክሬንና ሩሲያ ውጊያውን እንደሚቀጥሉም ገልጸዋል። ፕሬዝዳንት ዶናልድ ጄ ትራምፕ ሩሲያም በአውሮፓውያኑ 2022 የፈጸመችውን ሙሉ በሙሉ ወረራ ጀምሮ ከሞስኮ ጋር ጦርነት ውስጥ ያለችው ዩክሬን የውጊያ አቅሟ በከፍተኛ መጠን በየጊዜው እየተዳከመ መጥቶ ሙሉ በሙሉ አሁን ላይ የውጊያ አቅሟ የተመሰረተው በላቁ የአሜሪካ ሰራሽ መሳሪያዎች ላይ ጥገኛ ሆኗል። አሜሪካም ከባዱን የሩሲያን የአየር ጥቃት መቀልበስ የሚያስችል የአሜሪካን የአየር መከላከያ ስርዓት እንዲሁም የስለላ መረጃ ለዩክሬን ስታቀርብ ቆይታለች። ዜሌንስኪ በዋና ከተማዋ ኪየቭ በሚገኘው የፕሬዝዳንታዊ ጽህፈት ቤት ፊት ለፊት ቆመው ለህዝባቸው ባደረጉት የ10 ደቂቃ ንግግር ዩክሬን ከፍተኛ ግፊት ገጥሟታል በማለት ገልጸዋል። ይህ ግፊት እኛን ለማዳከም ለመከፋፈል የሚደረግ ነው ያሉት ዜሌንስኪ ጠላት እየተኛልን አይደለም ሲሉም ተደምጠዋል። ዩክሬናውያን በአንድነት እንዲቆሙ ያሳሰቡት ፕሬዝደንቱ የሀገሪቱን ብሔራዊ ጥቅም ከግምት ውስጥ መግባት አለበት ሲሉ በአጽንኦት ሲናገሩ ተደምጠዋል። በተረጋጋ ሁኔታ ከአሜሪካና ከሌሎችም አጋሮቻችን ጋር ለመስራት እየጣርን ነው፣ አማራጭ እናቀርባለንም ብለዋል። ዜሌንስኪ ከዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ ከፈረንሳዩ ፕሬዝደንት ኢማኑኤል ማክሮን፣ ከጀርመኑ ቻንስለር ፍሬድሪክ ሜርዝ ባደረጓቸው የስልክ ልውውጦች የሀገራቱን ድጋፍ እንደሚቀጥሉ ማረጋገጫ ማግኘታቸውንም ለህዝባቸው ገልጸዋል። አሜሪካ ግን በእቅዱ ካልተስማማችው መሰረት ጦርነቱን ለመቀጠል የኔን ኢኮኖሚ አላዳክምም ባይናት። የዩክሬን አጋር የሆኑን በቡድን 20 ስብሰባ ላይ ስለ አዲሱ የአሜሪካ የሰላም እቅድ እንደሚነጋገሩም ተመልክቷል። በተለይም ደግሞ ለሞስኮ ያደላ ነው በተባለው የሰላም እቅድ ላይ በአውሮፓውያን ከፍተኛ መደናገጥ ተፈጥሯል የተባለ ሲሆን ጦርነቱ ለዓመታት ከተካሄደ በኋላ ዩክሬን ያለምንም ጥቅም በተለይም ደግሞ የኔቶም አባል ሳትሆን መሬቷንም ለዩክሬን ቆርሳ ሰጥታ ጦርነቱ ማብቃቱ ፈጽሞ የማይታሰብ ነው ሲሉም ተደምጠዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጃክ ካላስ የሰላም እቅዱ የቀረበበት ወቅት በጣም አደገኛ ጊዜ ብለውታል። ሁላችንም ይህንን ጦርነት እንዲያበቃ እንፈልጋለን፣ ነገር ግን ያላስማማን ጉዳይ የሚያስቆምበት መንገድ ነው ሲሉ ለጋዜጠኞች መናገራቸውን ተናግረዋል።
አክሎም ሩሲያ ከወረረችው ሀገር ምንም አይነት ስምምነት የማግኘት ህጋዊ መብት የላትም፣ በዋናነትም በስምምነቱ ነጥቦች ላይ መወሰን የዩክሬን ምርጫ ነው ሲሉም ተደምጠዋል። ሰር ኪር ስታርመር በቡድን 20 ጉባኤ ላይ መሪዎች ስለ ዩክሬን ከመወያየታቸው በፊት ጠረጴዛው ላይ ስለቀረበላቸው ምክረ ሀሳብ ይወያያሉ። በመቀጠልም በዚህ ጦርነት ዩክሬን ሩሲያ ህገወጥ ወረራዋን እንድታቆም፣ ታንኮቿን ወደ ኋላ እንድትመልስ፣ ጠመንጃዋን እንድታስቀምጥ ሳትጠይቅ የቀረችበት ቀን የለም ሲሉም ገልጸዋል። ዩክሬን ለወራት ለድርድር ዝግጁ እንደነበረች ገልጸው ሩሲያ ግን ዳተኛ በመሆን ግድያውን ቀጥላለች። ለዚህም ነው ሁላችንም ከአሜሪካና ከዩክሬን ጋር በመሆን ፍትሐዊና ዘላቂ ሰላምን ለአንዴና ለመጨረሻ ጊዜ ለማስጠበቅ በጋራ መስራት ያለብን ሲሉም ተደምጠዋል። በዋይት ሀውስ እቅድ መሰረት ዩክሬን የጦር ሰራዊቷን ቁጥር የምትቀንስ ሲሆን ክሬምሊን በተደጋጋሚ ስትጠይቀው በነበረው መሰረትም የሰሜን ጦር ቃል ኪዳን ድርጅት ኔቶን ላለመቀላቀል ቃል መግባትም አለባት ብለዋል። ዶናልድ ትራምፕ አርብ ዕለት ዩክሬን በአጭር ጊዜ ውስጥ ተጨማሪ ግዛትን እንደምታጣ ጭምር አረጋግጠው ተናግረው አታሽሞንሙኑት፣ ጦርነቱን ለማብቃት ከዚህ በላይ ነገር የለም፣ ሩሲያን ከዚህ በላይ መግፋትና ከዚህ በላይ መዋጋት አይቻልም፣ ዩክሬን በሙሉ አቅሟ ተዳክሟል፣ አቅሟ በሙሉ በምዕራቡ ዓለም ላይ የተመሰረተ ነው ብለዋል። ትራምፕ ዩክሬን እቅዱ ላይ ለመስማማት እስከ ሐሙስ ብቻ ጊዜ እንዳላት ተናግረው እስከ ሐሙስ ታስብበት ሲሉ ቀነ ገደብ ሰጥተዋል። እስከ ሐሙስ ዩክሬን ውሳኔዋን ካላሳወቀች የምንወስደው እርምጃ የከፋ ነው፣ ከኛ በኩል ምንም አይነት ድጋፍም አታገኝም ብለዋል። ሩሲያ እቅዱን እንደተቀበለችው ገልጻ እንዴት እንደሚደረግ በቀጣይ እናያለን ስትል አስታውቃለች። ይህ በዚህ እንዳለ የሩሲያ ኃይሎች የዩክሬን ኩፒያንስክ የተባለውን ግዛት ሙሉ በሙሉ መቆጣጠራቸውን ከፍተኛ ወታደራዊ ባለስልጣናት አረጋግጠዋል። እስካሁን ባለው ሁኔታ ሩሲያ የዩክሬን ግዛትን 19 በመቶ ያህል መቆጣጠሯንም የጦር ኃላፊው ገልጸዋል። የሩሲያ የጦር ኃይሎች ጠቅላይ አዛዥ ለፕሬዝዳንት ቭላዲሚር ፑቲን እንደተናገሩት የሩሲያ ኃይሎች በሰሜን ምስራቅ ዩክሬን የምትገኘውን የኩፒያንስክ ከተማን ተቆጣጥረዋል ብለዋል። ዩክሬን በበኩሏ የሩሲያ ኃይል ለወራት ለመያዝ ስትጥርበት የነበረችውን የሎጂስቲክስ ማዕከል የሆነችውን ፖክሮቭስክ የተባለችውንና ከሩሲያ ድንበር አቅራቢያ የምትገኘውን ከተማ ጨምረው በሁለት ሌሎች ከተሞችም ሰፊ ክፍሎችን ይዛብናለች ሲሉ አረጋግጠዋል። ክሬምሊን ቀደም ሲል እንደገለጸው ከሆነም ፑቲን የሩሲያ ኃይሎች ምዕራብ የተሰኘውን የቡድን አዛዥ ጽሕፈት ቤት ጎብኝተው የጦር ኃይሎች ጠቅላይ አዛዥ ቫለሪ ግራስሞቪን እንዲሁም ከፍተኛ ወታደራዊ መኮንኖችንም አግኝተው አነጋግረው ነበር። ፑቲን በዩክሬን ምስራቅ በሚገኙት ሁለት ቁልፍ ከተሞች ከሁለቱ ከተሞች በተጨማሪም በካርጊቭ ክልል ዙሪያ በምትገኘው ኩፒያንስክ ዙሪያም ስላለው ሁኔታ መግለጫ እንደተሰጣቸውም ተብራርቷል። የምዕራብ ቡድን ክፍሎች የኩፒያንስክ ከተማን ሙሉ በሙሉ ነጻ አውጥተዋል። በኦስኮል ወንዝ ግራ ዳርቻ የተከበቡት የዩክሬን የታጠቁ ኃይሎችንም መደምሰሳቸውን ቀጥለዋል ሲሉ ግራዝሞቪች በክሬምሊን ድረገጽ ላይ በተለጠፈ የቪዲዮ መልእክታቸው ለፑቲን ሲናገሩ ታይተዋል። ግራዝሞቪን በወታደራዊ ልብስ ከለበሱት ፑቲን ፊት ለፊት በከፍተኛ መኮንኖች መካከል ተቀምጠው የሩሲያ ኃይሎች የፖሮስኮቭስክን 70 በመቶ መቆጣጠራቸውን ለፕሬዝደንቱ ተናግረዋል። የዩክሬኗ የቮቮናችስክ ከተማን 80 በመቶ የሚሆነውን ክፍልም በሩሲያ ቁጥጥር ስር መውደቁንም አረጋግጠዋል። በ1200 ኪሎ ሜትር የፊት መስመር ላይ ከባድ ውጊያ እየተካሄደ ያለው በፖርኮዞቭ ክልል አቅራቢያ መሆኑን የገለጹት ግራስሞቭ የዩክሬን ኃይሎች ጠንካራ ተቃውሞ እያሳዩ እንደሆነም ተናግረዋል። ቪዲዮ ከፑቲን ጋር የተደረገውን ስብሰባም በትክክል የት እንደተደረገ ግልጽ አላደረገም። የዩክሬን ጦር ሰራዊት በሰጠው የዘገየ የምሽት መግለጫ ላይ የዩክሬን ታጣቂ ኃይሎች ጠቅላይ ኤታማዦር ሹም ጽሕፈት ቤት ኩፒያንስክ በዩክሬን መከላከያ ኃይሎች ቁጥጥር ስር ለመጠበቅ እየሞከረ ነው ሲል ገልጿል። በካርኪቭ ክልል የሚገኘው የቮቮቻንስክ ከተማ 80 በመቶና የፖርስኮቭ ክልል ከተማ 70 በመቶም በሩሲያ ኃይሎች መያዛቸውን የሚጠቁሙ መግለጫዎችም የወጡት አነጋጋሪ ናቸው ብለዋል። ያም ሆነ ይህ የሩሲያ ኃይሎች በከፍተኛ ፍጥነት እየገፉ ስለመሆናቸው ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆይ
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል